እንኳን አደረሳችሁ። በ5 ዓመታት ውስጥ 4 ሳይቶችን ገንብቶ በማስረከብ የሚታወቀው ጀምቦሮ ሪል ስቴት አሁን ደግሞ በከተማችን የብዙ ኤምባሲዎች መቀመጫ በሆነችው ሳር ቤት እጅግ ዘመናዊ የመኖሪያ አፓርትመንቶችና የንግድ ሱቆችን በ10% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም መጪውን የገና በዓል ምክንያት አድርገው ለሚመጡ ደንበኞቻችን ልዩ ቅናሽም አዘጋጅተናል። አስተውሉ፣ የምንሸጣቸው ቤቶች ላይ ምንም አይነት የዋጋ ጭማሪ ወይም ፕራይስ ስካሌሽን የለውም። ለበለጠ መረጃ በ0942 63 64 21 ላይ ይደውሉ። ጀምቦሮ ሪል ስቴት በጊዜ ግቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሰኞ ታኅሳስ 13 2018 ዓመተ ምህረት ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? በ2036 ላይ ኢትዮጵያ የዛሬ 10 ዓመት ማለት ነው ከአፍሪካ ግንባር ቀደም በኢኮኖሚ ግንባር ቀደም ትሆናለች የሚለውን ማን ተናገረው? መሰረት ድንጋይ ያስቀመጠ ሚራሳ መንግስት ነው ወይስ መሰረት ድንጋይ ሳይሆን የሆነ ነገር እንደ ባምቡ በቅሎ የሚያሳይ መንግስት ነው? ያለፉት ዓመታት ተሞክሯችን ቃላቸውን ብቻ ሳይሆን ያላሉትን መጨረሻ ላይ ሰርተው ከውነው የሚያሳይ መንግስት ስለሆነ 2036 ላይ የሚለውን ነገር በብዙ መልኩ ኢትዮጵያ ካላት ኢኮኖሚ አቅም አንጻር ጥያቄ ለማስነሳት የሚያስችሉ ሁኔታዎች አሉ። ይሄንን ንግዛ ቢባል ብዙ ቢሊዮን ዶላሮች ነው የሚጠይቀው እና እቃው አለን፣ ሙያተኛው አለን፣ ጭንቅላት አለን። ለምንድን ነው አገሪቷ ሁሉ ጊዜ ትጥቅ እንድትገዛ የምናደርገው? ቤት መስራት ለሚፈልጉ ብድር ይመቻች የሚለው ነገር እዚህ ጋር በጣም በትኩረት መታየትም መመርመርም ያለበት ምናልባትም ከባንኩ የኢትዮጵያ ንግድ ባንክ የቢዝነስ ስራ ነው የሚሰራው። ነገር ግን ያ የቢዝነስ ስራ ደግሞ የፖለቲካ እንድምታ ያለው ነገር ከሆነ መንግስትም ጉዳዩ ላይ የሚያየው ነገር እንደሆነ አምናለሁ። ምክንያቱም 60 ሺህ የሚለው ነገር የመጣው በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በአባይ ውሃ ላይ ከኢትዮጵያ ጋር ያለው ልዩነት በውይይት እንጂ በወታደራዊ እርምጃ ሊፈታ አይገባም ሲሉ የግብፁ ፕሬዝዳንት ገለጹ። የሀገራቸው ፖሊሲ በሀገራት ጉዳይ ጣልቃ ለመግባት እንደሆነ መናገራቸውንም አልሐራምና ኢጅፕት ኢንዲፔንደንት የተባሉ የግብፅ መገናኛ ብዙሃን ዘግበዋል። በሳምንቱ መጨረሻ በግብፅ ካይሮ በተካሄደው የሩሲያ አፍሪካ የሚኒስትሮች ስብሰባ ላይ ንግግር ያደረጉት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለአፍሪካ ልማት ሀገራቸው ባላት ቁርጠኝነት ከ12 ቢሊዮን ዶላር በላይ ኢንቨስት ማድረጓን እንዲሁም ለአፍሪካ ቀንድ ሰላም በሶማሊያ ሰላም አስከባሪ ለማሰማራት ሀገራቸው ዝግጁ መሆኗን ዘርዝረዋል። ከኢትዮጵያ ጋር በአባይ ውሃ ላይ ያለው ውዝግብ በውይይት እንጂ በወታደራዊ እርምጃ ሊፈታ እንደማይገባም አስገንዝበዋል። የግብፅ ፍላጎት ለጋራ ተጠቃሚነት አሳሪ ውል እንዲፈረም ብቻ ነው ማለታቸውም ተመልክቷል። ግብፅ በሀገራት የውስጥ ጉዳይ እንደማትገባና ፖሊሲዋም ይህን እንደማይፈቅድላት በመድረኩ መናገራቸውን ከወጡት ዘገባዎች መረዳት ተችሏል። የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲም ከኢትዮጵያ ጋር ያለውን ልዩነት በውይይት ለመፍታት የሚቻልበት ሁኔታ የለም ሲሉ በቅርቡ መናገራቸው ሲታወስ፣ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የሰጡት መግለጫ ደግሞ ከዚህ በተቃራኒ መሆኑን መረዳት ተችሏል።
የኢትዮጵያ አየር መንገድ በአፍሪካ ግዙፉን የአውሮፕላን ማረፊያ በቢሾፍቱ ለመገንባት በእንቅስቃሴ ላይ መሆኑን በተመለከተ ዘ ኢኮኖሚስት አንድ ዘገባ አቅርቧል። እንደ አውሮፓውያን አቆጣጠር በ1946 የተመሰረተው የኢትዮጵያ አየር መንገድ 4 ትላልቅ ጦርነቶችን፣ 2 አብዮቶችን እንዲሁም 3 ህገ መንግስታዊ ሪፎርሞች በተካሄዱባት ሀገር ነውጡን ተቋቁሞ ከአፍሪካ ግንባር ቀደም አየር መንገድ ሆኖ መቀጠሉን አመልክቷል። የኢትዮጵያ አየር መንገድ ከአፍሪካ ግንባር ቀደም አየር መንገድ ብቻ ሳይሆን እንደ አውሮፓውያን አቆጣጠር በ2004 ያጓጓዛቸው መንገደኞች ብዛት ከአፍሪካ ሁለተኛውን፣ ሶስተኛውንና አራተኛው አየር መንገዶች በአንድነት ካጓጓዙት መብለጡን በማውሳት ሌሎቹ በደረጃ ቢከተሉም በከፍተኛ ርቀት ላይ እንደሆኑም አመልክቷል። የቦሌ ዓለም አቀፍ አውሮፕላን ማረፊያ በአሁኑ ወቅት በዓመት የሚያስተናግደው መንገደኛ ብዛት 22 ሚሊዮን እንደሆነ በማስታወስም በቢሾፍቱ የሚገነባው አውሮፕላን ማረፊያ በ5 እጥፍ 110 ሚሊዮን መንገደኞችን የሚያስተናግድ መሆኑን በመጥቀስ በንጽጽር አስቀምጧል። የኢትዮጵያ አየር መንገድ ገቢ በየዓመቱ እየጨመረ መሆኑንም አመልክቷል። ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2004 ገቢው 8 በመቶ በመጨመር 7.6 ቢሊዮን ዶላር መሰብሰቡን በመዘርዘር በስኬት ጎዳና ላይ መሆኑን አመልክቷል። የአዲስ አበባ ከተማ ከባህር ወለል በላይ ያለው ከፍታ ከቢሾፍቱ ጋር ሲነጻጸር አውሮፕላኖቹ ክብደታቸውን ቀንሰው እንዲነሱ የሚያስገድድ ሲሆን የቢሾፍቱ ከፍታ ደግሞ አውሮፕላኖቹ በሙሉ ክብደታቸውን እንዲነሱ ስለሚያደርግ የቢሾፍቱ አውሮፕላን ማረፊያ ሲጠናቀቅ የሰሜን አሜሪካ በረራዎች ቀጥታ ሊሆኑ እንደሚችሉም አብራርቷል። የኢትዮጵያ አየር መንገድ በአሁኑ ወቅት ከሰሜን አሜሪካ ወደ አዲስ አበባ በቀጥታ የሚበር ሲሆን ከአዲስ አበባ ወደ ሰሜን አሜሪካ የሚያደርገው በረራ ግን ጣሊያን ሮም ላይ ነዳጅ ለመሙላት እንደሚቆም ይታወቃል። የቢሾፍቱ አውሮፕላን ማረፊያ ሲጠናቀቅ አውሮፕላኑ ሙሉ ነዳጅ ይዞ ስለሚነሳ አውሮፓ ላይ ነዳጅ ለመሙላት እንደማይቆም ነው ከዘገባው መረዳት የተቻለው። ከ10 ቢሊዮን ዶላር በላይ የሚፈጀውን የአውሮፕላን ማረፊያ የገንዘብ ምንጭ ላይ ጥያቄ ያነሳውና መልሶም አሜሪካና ቻይና ጭምር ለመደገፍ ፍላጎት ማሳየታቸውን የገለጸው ዘ ኢኮኖሚስት የአፍሪካ ልማት ባንክ 500 ሚሊዮን ዶላር ቃል መግባቱንም ዘርዝሯል። አካባቢውን ለቀው ከተነሱ ሰዎች ውስጥ ቅሬታ ያላቸው መኖራቸውንም በዘገባው አመልክቷል። በሌላም በኩል የቀድሞ የአፍሪካ ልማት ባንክ ፕሬዝዳንት የተፈናቀሉ ሰዎች ግንባታው ሳይጀመር ወደ ቪላ ቤት መሸጋገራቸውን በአድናቆት ማንሳታቸው ይታወሳል። ክቡራን ተመልካቾቻችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የተመራ የልዑካን ቡድን ባለፈው ሳምንት አጋማሽ ወደ አዲስ አበባ ጉዞ ማድረጉ ያው ባልተለመደ መንገድ በስፋት ዜና መሆኑ ይታወቃል። ዜና የሆነበት ምክንያት ያው ግልጽ ነው። 2 ምክንያቶች በዋናነት መጥቀስ ይቻላል። በአንድ በኩል በጀነራል ታደሰ ወረደ ላይ ህዳር መጨረሻ ላይ የተካሄደው የግልበጣ ሙከራ ከተከሰተ በኋላ ጀነራሉ ወደ አዲስ አበባ ሲያደርጉ የመጀመሪያ ጉዞ በመሆኑ፣ በሌላም በኩል ባልተለመደ መንገድ ከህወሓት ጋር የህወሓት ምክትል ሊቀመንበርና ሌሎች የጊዜ አስተዳደሩ ፕሬዝዳንቶች ከእርሳቸው ጋር አብረው መጓዛቸው ብቻ ሳይሆን አብሮ መጓዛቸውም ዜና ጭምር ሆኖ መገለጹ እነዚህ ሁኔታዎች ጋር ተያይዞ የአዲስ አበባ ጉዟቸው በትኩረት የታየበት ነው። እርግጥ ከዛም ባሻገር የፈርት ኩባንያዎች ገንዘብ የታገደበትም ሰሞን በመሆኑ፣ በሌላም በኩል ደግሞ የበጀት ጭማሪ ወይ ደግሞ የበጀት ድጎማ ቀርቶብናል በሚል ቅሬታ በሚያሰሙበት፣ ከዛም ባሻገር ነዳጅ ላይ የሚደረገው ቁጥጥር በትግራይ ያለውን የነዳጅ ስርጭት ላይ ተጽዕኖ አድርጓል የሚሉ ጥያቄዎች በበረቱበት ወቅት ነው እንግዲህ ጀነራል ወደ አዲስ አበባ የተጓዙት። የአዲስ አበባ ጉዟቸውን በተመለከተ እንግዲህ ከፌዴራል መንግስት ጋር እንደሚነጋገሩ ጊዜያዊ አስተዳደሩ ገልጿል። በጽህፈት ቤቱ በኩል በምን ጉዳይ ላይ እንደሚነጋገሩ ባያብራራም ወደ አዲስ አበባ ከሚደረገው ጉዞ ጋር ተያይዞ እንግዲህ የተዘረዘሩ ችግሮች በእርግጥም አደባባይ የሚታዩ ችግሮች ናቸው። እነዛን መሰረት አድርጎ ከፌዴራል መንግስት ጋር ለመወያየት እንደሆነ ቢገለጽም የፌዴራል መንግስቱ ደግሞ እውቅና ያልሰጣቸው ግለሰቦችም እዛ ሂደት ውስጥ መካተታቸው ራሱ አነጋጋሪ ነበር። ለምሳሌ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆነው የተሾሙት አቶ አማኑኤል አሰፋ ከጀነራል ታደሰ ጋር ወደ አዲስ አበባ መጓዛቸውን በተመለከተ እንግዲህ የጠቅላይ ሚኒስትር አብይ መንግስት ህገወጥ የተባለውን ምርጫ ማለትም የህወሓት ጉባኤ አካሄዱ 14ኛ የተባለውን ጉባኤ በዛ ህገወጥ ጉባኤ የተመረጠ የፓርቲ ምክትል ሊቀመንበር ማለትም የፕሪቶሪያው ስምምነትን በግልጽ መጣስ ነው። የፕሪቶሪያው ስምምነት የኢትዮጵያ ተቋማትን ህግና ስርዓት ማክበር፣ ህገ መንግስቱ መቀበል በሚል በግልጽ አስቀምጧል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ጉባኤ እንዲያካሄድ ጊዜ ገደብ አስቀመጠ። ያ ጊዜ ገደብ ግን ከተቀመጠው ጊዜ ገደብ ወይ ደግሞ እነሱ ጉባኤ ለማካሄድ ከወሰኑበት ቀን አስቀድሞ 20 ቀናት በፊት ለኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቅ ነበረባቸው የሚል ነገር አላሳወቁም። ጉባኤ አካሄዱ ህገወጥ ጉባኤ ነው አለ። ኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ ብቻ ሳይሆን ከዛ በኋላ ያሉ ሂደቶችን ለማረም የተሰጡ አማራጮችን ሁሉ ቲፒኤልኤፍ ገፍቶ በመሄዱ ህጋዊነቱን አሳጥቶታል። በዛ ህገወጥ ጎዳና ላይ ተራምዶ
የፓርቲው ምክትል ሊቀመንበር ነኝ የሚሉ ሰው አዲስ አበባ አብረው ሲጓዙ ዝም ብሎ በደምሳሳው ዝም ብሎ ማንም ሰው መረዳት የሚችለው እኚህን ሰው የኢትዮጵያ ፌዴራል መንግስት ባለስልጣናት ምን ብለው እውቅና ሰጥቶ ያነጋግሯቸዋል የሚለው መሰረታዊ ጥያቄ ነው። የትግራይ ክልል ምክትል ፕሬዚዳንት መሆናቸውን በተመለከተ እዛ ላይ የጀነራል ታደሰ ኃላፊነት ስለሆነ ለምን በምክትል ፕሬዚዳንት ማድረግ አላነጋገራችሁም የሚል ነገር ሊመጣ አይችልም። የኢትዮጵያ ፌዴራል መንግስት ወይ ደግሞ ጠቅላይ ሚኒስትር አብይ የሚሾሙት ፕሬዚዳንቱን ነው። ከዛ በኋላ ያለውን ነገር አካታች በሆነ መንገድ ካቢኔው እንዲዋቀር ነው በንግግር በውይይትም ሲነሳ የነበረው። ስለዚህ ምናልባት የጠቅላይ ሚኒስትር አብይ መንግስት ጥያቄ ማንሳት ያለበት የትግራይ ካቢኔ የተባለው አካታችሁን የሚባለው 100% ወደ ህወሓት ቁጥጥር ስር የገባበት ሁኔታ ጀነራል ታደሰ ያንን ለምን አሳልፎ ለህወሓት ሰጡ የሚል ጥያቄ እሳቸው ላይ ሊነሳ ይችል ካልሆነ በስተቀር ምክትል ፕሬዚዳንትን አቶ አማኑኤል አሰፋ በማድረጋቸው ጥያቄ የሚነሳ አይመስለኝም። ስለዚህ አሁን ጥያቄ የሚሆነው ለምን ምክትል ፕሬዚዳንት ሆኖ ሳይሆን ምክትል ሊቀመንበር የሆኑበት የህወሓቱ ጉባኤ ህገወጥ ስለሆነ የህገወጥ ጉባኤ ላይ የተሳተፈ ሰው የፕሪቶሪያውን ሰላም ስምምነት በግልጽ የጣሰ ነው። በግልጽ የጣሰ ሰው ደግሞ ከኢትዮጵያ ፌዴራል መንግስት ጋር እውቅና አግኝቶ መነጋገር በህገወጥ መንገዳቸው እንዲቀጥሉ የሚያበረታታ ስርዓት አልበኝነትን የሚያነግስ ስለሆነ ብዙ ሰዎች በትኩረት ሲከታተሉት የነበረ ነገር ነው። ነገር ግን እንደተባለውም ጠቅላይ ሚኒስትር አብይ ከጀነራል ታደሰ ጋር ብቻ መነጋገራቸውን ነው የተገለጸው። በሌላ በኩል ያሉ የፌዴራል ባለስልጣናት በተዋረድ እና አቶ አማኑኤል ባሉበት ተነጋግረዋል። አላውቅም ያሉ መረጃዎች ያናሳዩም። ነገር ግን ከባንኮች ጋር ወይ ደግሞ ከሌሎች ተቋማት ጋር በነበረ መድረክ ላይ እነዚህ ሰዎች አቶ አማኑኤልም ሌሎችም አብሯቸው የተጓዙ ሰዎች ተሳትፈዋል። ለምሳሌ ከኢትዮጵያ ንግድ ባንክ ጋር የነበረውን ውይይት በተመለከተ እዛ ላይ ተነስቶ የተባሉትን ሪፖርተር በእንግሊዝኛ እትሙ ላይ ያቀረበው ዘገባ አለ። 3 መሰረታዊ ጉዳዮች ወይ ደግሞ 2 መሰረታዊ ጉዳዮች እዛ ላይ ተነስተዋል። ከኢትዮጵያ ንግድ ባንክ ኃላፊዎች ጋር ውይይት ተደርጓል። በውይይቱ ጀነራል ታደሰ ብቻ ሳይሆኑ አቶ አማኑኤልም ሌሎችም መሳተፋቸውን በፎቶግራፍ ጭምር ተደግፎ ወጥቷል። በውይይታቸው አንደኛ ትግራይ ውስጥ ያለውን የድህነት ለመቀነስ የኢትዮጵያ ንግድ ባንክ በመሰረተ ልማቶች ላይ ኢንቨስት እንዲያደርግ በአንድ በኩል ጥሪ ያቀርበዋል። በሌላም በኩል የቤት ችግርን ለመፍታት ለ60,000 ሰዎች ያህል ቤት መስሪያ ገንዘብ ብድር የኢትዮጵያ ንግድ ባንክ እንዲሰጥ ተጠይቋል። በዛ መድረክ ላይ አቶ አማኑኤል አሰፋም አሉበት። ጉዟቸውን ተከትሎ በኤፈርት ኩባንያዎች ላይ ተጥሎ የነበረው እገዳም ተነስቷል። በግልጽ አሁን ወደ 22 ኩባንያዎች ያሉት ነው ኤፈርት። ከሁለቱ ኩባንያዎች ተጥሎባቸው የነበረው እገዳ መነሳቱን ተከትሎ ያው ገንዘባቸው ማንቀሳቀስ መቻላቸው ተገልጿል። ምናልባት አስቸጋሪ የሚሆነው ኩባንያዎቹ የፖለቲካ አመራሩ በእርስ በርሳውን እየተሻኮተ ያለበት ሁኔታ ነው። የቦርዱን ኃላፊነት እንዲሁም ማኔጅመንቱን ለመያዝ የሚደረጉ ጥረቶች አሉ። በዛ መሀል ግን በርካታ ሰራተኞች ስላሉ መንግስት ደግሞ በተወሰነ ደረጃ ኃላፊነቱ በ10 ሺዎች የሚቆጠር ሰራተኛ አለ። እዛ ጋር ህግና ስርዓት እያፈረሱ በሌላም በኩል ተጽዕኖ እያደረጉ ያሉ ሰዎች ከነሱ ጋር በተያያዘ ነገር አብዛኛው በ10 ሺዎች የሚቆጠሩ ሰራተኞች እንዳይጎዱም ያው የመንግስት ኃላፊነትም ስላለ፣ በሌላ በኩል ደግሞ ይሄ የሚደረጉ ለ10 ሺዎች ተብሎ የሚወሰዱ እርምጃዎች ደግሞ ተመልሶ ሀገር ላይ አደጋ የሚያመጣ ነው የማያመጣ አይደለም የሚለው መንግስት እንደ መንግስት የሚገመግመውና በአጠቃላይ ሁኔታዎችን መርምሮ የሚደርስበት ውሳኔ ስለሆነ እገዳው መነሳቱን ነው እንግዲህ የሰማነው። ከዛ በላይ ግን ከንግድ ባንክ ባለስልጣናት ጋር ያደረጉት ውይይት ላይ የተነሱ ነገሮች ምናልባት በከፍተኛ ትኩረት መታየት ያለበት ነገር ነው። ትግራይ ውስጥ የኢትዮጵያ ንግድ ባንክ ኢንቨስት በማድረግ መሰረተ ልማት ላይ በመሳሰሉት ይሳተፍ የሚለው እሱ ጥሩ ነገር ነው። ምንም ችግር ያለው የኢትዮጵያ ንግድ ባንክ በመሰረተ ልማቶች ላይ ይሳተፋል አላውቅም። መሰረተ ልማት ላይ ለሚሳተፉ ብድር ሲሰጥ ነው የምናውቀው። ምናልባት የማላውቀው አሰራር ሊኖር ይችላል። በዛ በኩል ያሉ ነገሮች ጥያቄ ብዙ የሚነሳባቸው አይመስለኝም። ብርቱ ጥያቄ መነሳት ያለበት 60,000 ለሚሆኑ ቤት መስራት ለሚፈልጉ ብድር ይመቻች የሚለው ነገር እዚህ ጋር በጣም በትኩረት መታየትም መመርመርም ያለበት። ምናልባትም ከባንኩ የኢትዮጵያ ንግድ ባንክ የቢዝነስ ስራ ነው የሚሰራው። ነገር ግን ያ የቢዝነስ ስራ ደግሞ የፖለቲካ እንድምታ ያለው ነገር ከሆነ መንግስትም ጉዳዩ ላይ የሚያየው ነገር እንደሆነ አምናለሁ። ምክንያቱም 60,000 የሚለው ነገር የመጣው
በቅርቡ የዲዲአር ምንድነው የትግራይ ታጣቂዎች ማለትም በዶክተር ደብረጽዮን የበላይነት ማለት እንችላለን፣ እንደዛ ብሎ ደግሞ በደምደም ያስቸግራል። የጦር አዛዦቹ የጦር አበጋዝ ሆነዋል። የፖለቲካ መሪዎቹም የማያዟቸው ምናልባትም እርስ በርስም የሚደማመጡ የማይመስሉ ሰዎች ያሉበት ሁኔታ ስለሆነ ምናልባት የሆነ ቦታ ላይ እንደውም ካልተገታ ትግራይ ውስጥ ዋርሎዶች ችግር የሚፈጥሩበት ሁኔታ ውስጥ እንደሚኖር ምንም ያጠራጥራል። ስለዚህ እነዚህ ታጣቂና ታጣቂ አዛዦች በተለያየ ጊዜ ታጣቂዎቹ ለተቃውሞ አደባባይ ወጥተዋል። ለተቃውሞ አደባባይ በወጡበት ወቅት ቃል ከተገባላቸው ነገር መኖሪያ ቤት እና መኖሪያ ቤት የሚሰሩበት መሬት እንደሚሰጣቸው ተገልጿል። ያንን ተከትሎ ደግሞ ወጣቶቹ አያይዞ ያነሱት ጥያቄ ጦርነትን ማውገዝ ነው። ጦርነትን ያወግዛሉ። የሚሰጠን ቤት ወይ ደግሞ መሬት ቤት የምንሰራበት እንጂ የምንቀበርበት መሆን የለበትም። ስለዚህ መሬቱ ቤት ለመስጠት ወይ ደግሞ መሬት ለመስጠት መወሰናችሁን እናበረታታለን። ነገር ግን ደግሞ በሌላ በኩል የጦርነት ነጋሪት የሚጎሰመውን እንቃወማለን በሚል በአደባባይ የተደረገ ነገር ስለሆነ እነዚህን ወጣቶች መሬት ሰጥተናል፣ አሁን ደግሞ ቤት መስሪያ ገንዘብ እንሰጣቸዋለን ብለው ለጥፋት ዓላማቸው ለማንቀሳቀስ ያላቸው እድል ሰፊ ነው። ወጣቶቹ ምንድነው ገንዘቡ ቤት የምንሰራበት እንጂ የምንቀበርበት መሬት መሆን የለበትም የሚሉ ጥያቄ እንዳለ ሆነው ቤት ለመስራት የሚመጣው ገንዘብ ወይ ደግሞ በዛ መንገድ ወጣቶቹ ተበረታተው ወደ ጦርነት እነሱን መልሶ ለማስገባት የሚፈጥር እድል አለ ወይ የሚለው በጣም መሰረታዊ ነገር ይመስለኛል። ስለዚህ የኢትዮጵያ ንግድ ባንክ ቤት መስሪያ የሚለው ነገር በዋናነት ከታጣቂዎቹ ጋር የተያዘ ነገር ነው። ከታጣቂዎቹ ጋር የተያዘ ነገር ከሆነ ደግሞ ትኩረት መደረግ ያለበት የፕሪቶሪያዊ የሰላም ስምምነት 100% ተግባራዊ መሆን አለበት። ታጣቂዎቹ ትጥቅ ይዞ አይደለም ከዚህ በኋላ ቤት መስራት ያለባቸው። ብድሩን የክልሉ መንግስትን በየትኛው መንገድ የኢትዮጵያ ንግድ ባንክ ብድሩን ማስመለስ የሚችልበት ሁኔታ ግምት ውስጥ አስገብቶ ነው ብዙ ጊዜ ብድር የሚሰጠው። ስለዚህ የሚሰጠው ብድር ላይ ብዙ ችግር ያለ መስለኝ የኢትዮጵያ ንግድ ባንክ በራሱ አሰራር ይሄዳል። የሚሰጠው ብድር ግን የታጠቁ ኃይሎች የፕሪቶሪያውን ስምምነት ሳያከብሩ በዲዲአር ፕሮግራም ሳይወጡ መሳሪያ እንደያዙ በዚህ መንገድ ገንዘብ የሚለቀቅ ከሆነ የፕሪቶሪያ ስምምነት አይከበርም ብቻ ሳይሆን ስርዓት አልበኝነቱ፣ ህገወጥነቱ እንዲቀጥል እንዲበረታታ የሚያደርግ ነገር ስለሆነ ምናልባት መንግስት እንደ መንግስት ኃላፊነትም አለበት። የኢትዮጵያ ንግድ ባንክ የቢዝነስ ስራ ቢሰራም ይህን ነገር ወደ ተግባር ለመቀየር ትግራይ ውስጥ የተረጋጋ ሁኔታ ለመፍጠር ያ መረጋጋት ለኢትዮጵያም እንዲተርፍ ወጣቶቹ ወደ ሰላማዊ ህይወት መመለሳቸው የሚበረታታ ነው። ወደ ሰላማዊ ህይወት እንዲመለሱ ደግሞ በዲዲአር ፕሮግራም ማለፍ አለባቸው። መሳሪያቸውን ማስቀመጥ አለባቸው። የትኛውም የፕሪቶሪያ ስምምነት አንቀጽ ላይ ተመልሰ ትጥቅ ይዘህ ስልጠና እንድትወስድ ኮማንዶት እንድታሰለጥን መጽሐፍ ምረቃ እያልክ በአደባባይ እንድትፎክር የሚፈቅድ የፕሪቶሪያ ስምምነት የለም። ስለዚህ በፕሪቶሪያው ስምምነት መሰረት ትጥቃቸውን አውርደው መልሶ መቋቋም የሚችሉበት ሁኔታ ላይ ያንን ማድረግ ተገቢ ነው። ከዛ ውጭ ግን ለጥፋት ወይ ደግሞ ሀገር ላይ ሌላ እሳት ለማንደድ የሚደረጉ እንቅስቃሴዎች አለመሆናቸውን ማረጋገጥ የፖለቲካ አመራሩም ኃላፊነት ነው። ስለዚህ ወጣቶቹ ቤት ቢሰሩ በተለያየ መንገድ ምንድን ነው ከዚህ አሰቃቂ ትዕይንቱ በእጃቸው ያለው አሁን ያለው ሁኔታ ብቻ አይደለም። ህወሓት ከሚባል ቡድን ጋር ያላቸው ትስስር እስከቀጠለ ድረስ ሁልጊዜም በስቃይና በሰቀቀን ከነሱ አልፎም የትግራይም ለኢትዮጵያ መከራ የሆነ ቡድን ነው። ስለዚህ ከዚህ ቡድን ጋር በቋሚነት ፍቺ እንዲፈጸም እነሱ ብቻ ሳይሆኑ የትግራይ ህዝብም ኢትዮጵያም ከዚህ ቡድን ጋር በዘላቂነት ፍቺ የምትፈጽምበት የፖለቲካ ስርዓት ለኢትዮጵያ ያስፈልጋታል። ኋላ ቀር ቡድን ነው። በግሌ በተደጋጋሚ እንደምለው ህወሓት የሚባለውን ዓላማ መሰረት አድርገው የሞቱ መስዋዕትነት የከፈሉ በተለያየ መንገድ ውስጥ ያለፉ የነሱን ተጋድሎ ወይ ደግሞ የነሱን አስተዋጽኦ ጥያቄ ውስጥ የሚያስገባ ነገር አይደለም። ይሄ ወንጀለኛ የሆነ ኢትዮጵያ ውስጥ ሁከት፣ ስርዓት አልበኝነት ያነገሰ ሲገድል ሲዘርፍ የነበረ ቡድን አሁንም ከዛ ባለመጸጸት የተጸጸቱ የትግራይን ህዝብ ለመካስ ብዙ ርቀት እየሄዱ ያሉ ግን የቆመ ቡድን አለ። ስለዚህ ከዚህ ቆመ ቡድን ጋር አጠቃላይ ኢትዮጵያ ፍቺ መፈጸም ስላለባት ይህንን ተግባራዊ ለማድረግ ደግሞ ይህንን ኃይል እጁ ላይ ስንጥርም እንዳይኖረው ማድረግ ነው።
የትግራይ ውስጥ የሰለጠኑ የፖለቲካ ድርጅቶች ወደ አንደኛው ክፍለ ዘመን የመጡና ነገን አሻግረው የሚያዩ ወጣቶች ተዋናይ የሆኑበት የፖለቲካ ስርዓት ለትግራይ ያስፈልጋታል። ትግራይ ውስጥ በእንደዛ ሁኔታ ተዋናይ የሆኑ የፖለቲካ ኃይሎች መጡ ማለት ለኢትዮጵያ የሚተርፍ ነገር ነው። ስለዚህ በዚህ ሁኔታ ውስጥ በየትኛው መንገድ የሚደረጉ ነገሮች ህወሓትን ተጨማሪ አንድ ቀን አይደለም ተጨማሪ አንድ ደቂቃ እድሜ የሚሰጠው ነገር በየትኛው መንገድ በሀገር ላይ ተያይዞ የሚያስከትለው ጣጣና ውድቀት ግልጽ ስለሆነ በዚህ በኩል የፖለቲካ አመራሩም የቢዝነስ አይን የሚያዩትም ያው እነሱ በቢዝነስ አይን ሊመለከቱ ይችላሉ። ግን በአጠቃላይ ፖለቲካ አመራሩም በዚህ ላይ ሚና ይኖረዋል ተብሎ ይታመናል። ስለዚህ ችግሩን ለመፍታት ችግሩ ማህበረሰብ ላይ ችግሩ ህብረተሰብ ላይ ተጽዕኖ እንዳያደርግ መንግስትም ኃላፊነት አለበት። በሱ በኩል ያሉ ክፍተቶች፣ ጉድለቶች እንዳይኖሩ ማናቸውም ነገር ማድረግ አለበት። በተወሰኑ የተደራጁ ወንጀለኞች፣ የተደራጁ ኋላ ቀር ሰዎች የተወሰነው ማህበረሰብ ጨምድደው ይዞ በነሱ ሳቢያ ህብረተሰቡ ላይ ጫና፣ አደጋ ምናምን እንዳይደርስ መንግስት ኃላፊነት ስላለበት በዛ በኩል ያሉ ክፍተቶች፣ ጉድለቶች እንዳይኖሩ ተግባሩ መወጣት፣ በሌላ በኩል ደግሞ ይህን የፖለቲካ ቡድን በማናቸው መንገድ ከኢትዮጵያ ፖለቲካ ውስጥ ማትነን አስፈላጊ ነው። በእርግጥ ማትነን የሚያስፈልጉ እሱን ብቻ ሳይሆን እሱንና እሱን መሰሎች መንደራቸው ላይ የሚርመጠመጡ ሀገራዊም አንዳንዴ በዚህ ዘመን አካባቢም ዓለምንም ማየት መዳሰስ የሚያስፈልግበት ወቅት ላይ እዛው መንደራቸው ላይ የሚርመጠመጡ ክልል አይደለም። አሁን ክልል እየተባለ በፊት ይወራ ነበር። የትኛውም ዘረኛ የትኛውም ብሔርተኛ ክልሉን ለጨዋታው ድምቀት ነው የሚጠቀምበት፣ ብዙ ለመሆን ለግርግሩ ለምናምን ስለሚመች። ግን እያንዳንዱ ዘረኛ ሲፋቅ መጨረሻ ላይ መንደሩ ላይ ነው የሚገኘው። ከዚህ ለዚህ ዋናው ኢትዮጵያ ውስጥ ዘረኝነትን ቀፍቅፈው አፋፍተው ኢትዮጵያን እዚህ መዓት ውስጥ የከተቷት ህወሓቶች ዛሬ ትግራይ ውስጥ የሚያደርጉትን ነገር ላየ ለተመለከተ ሰው ዘረኝነት ሄዶ መንደር ለሆኑ በግልጽ የታየበት ሁኔታ ነው። ስለዚህ ከእንዲህ አይነት አዙሪት ውስጥ ለመውጣት የሚደረገው ጥረት በጣም በጣም አስፈላጊ ነው። ጀነራል ታደሰም እንግዲህ ቢያንስ ለትግራይ ህዝብ በዚህ ሰዓት ውለታ ቢውልለት ጥሩ ነው። አንዳንድ እርምጃዎቻቸው ላይ የሆነ የድፍረት የሚመስል ነገር አለ። በሌላ በኩል ደግሞ በህወሓት ቁጥጥር ስር የመውደቅ ነገር አለ። አንዳንድ መረጃዎች እንደሚሉት ደግሞ ፌዴራል መንግስት ጋር ለስልጣናቸውን ለማረጋገጥ ይሰራሉ። በሌላ በኩል ከቲፒኤልኤፍ ጋር ደግሞ ሆነው የማሴር ነገሮችም ይታያሉ። ከዚህ በኋላ በማሴር የሚመጣ ነገር እኔ እንጃ። አንደኛ መንግስት መዋቅር ላይ ያሉ ሰዎች ናቸው። ሁለተኛ ለመረጃ ለደህንነት ጉዳዮች በጣም ቅርብ ናቸው ብዬ አምናለሁ። ዓለምንም በተወሰነ ደረጃ ይገነዘባሉ ብዬም እረዳለሁ። ስለዚህ ከዚህ በኋላ ኢትዮጵያ ውስጥ የትኛውም አይነት እንቅስቃሴ በራስ ላይ ሞት ማወጅ፣ ውድቀትን ማፋጠን፣ ክብርን ገፍቶ ውርደትን በራስ ላይ ማወጅ ካልሆነ በስተቀር የሚያመጡት የሚለውጡት ነገር አለመኖሩን ይሄን ካልተገነዘቡ እውነትም ሰዎቹ አሁንም በጣም ወደኋላ ቀርተዋል የሚለው ነገር የበለጠ ቢገልጽ ይመስለኛል። በኤርትራ እድገት ትከሻም ይሁን በማናቸውም ኃይል ድጋፍ ኢትዮጵያ ውስጥ የሚለወጥ የሚመጣ የሚከሰት ነገር እንደሌለ የጸጥታ መረጃዎች ሳይኖረን አጠቃላይ ሁኔታዎችን በመገምገም በማንበብ የምንረዳው የምንገነዘበው ነገር ነው። ግብፅም የምትፈልገው ነገር ዛሬ ታላቁ ህዳሴ ግድብ ማለቁ ብዙ ነገሮችን ለውጧል። ዛሬ ዝም ብላ በአየር ላይ የምትንጫጫው ነገር ለግብፃውያን ፍጆታ ከሚሆን ባሻገር ብዙ የሚለውጠው ነገር ያለ አይመስለኝም። ኦልሬዲ ግድቡ አልቋል። አሁን የሚደረጉት ጫጫታዎች ምናልባት መጨረሻ ላይ ኢትዮጵያ መንግስት እኛ በምንለው መሰረት ፈረመ የሚባል የሚፈረመው ነገር የበለጠ ኢትዮጵያን የሚጠቅም እንኳን ቢሆን የሚፈልጉት የት ነበራችሁ በሚል በሀገራቸው ያለውን ግፊት ለመቋቋም እንደሆነ ይታመናል። ዞሮ ዞሮ ደግሞ በማናቸውም ሁኔታ ኢትዮጵያ በትዳከም ፍላጎታቸው ነው። ግን መዳከም የምትችልበት ምዕራፍን እንዳለፈች ደግሞ ስለተገነዘቡ በአነስተኛና ጥቃቅኑም በየትኛውም መንገድ ኢትዮጵያ ውስጥ በማስረበሽ የሚለውጡት ነገር አለመኖሩን ሲያረጋግጡ በህይወት ካለው ምድሩንም አየሩንም ከተቆጣጠረው ቡድን ጋር ተወዳጅቶ መቀጠል የሚቻልበት ሁኔታ ካለም እሱን አዩትም ማለት አይቻልም።
የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የተናገሩትም ሰሞኑን በተካሄደ ጉባኤ ላይ ከኢትዮጵያ መንግስት ጋር ወይ ደግሞ ከኢትዮጵያ ጋር እኛ የተለየ ጸብ የለንም፣ የምንፈልገው ሁለቱንም ወገኖች አሳሪ የሆነ ስምምነት እንዲደረግ ነው፣ ከኢትዮጵያ ጋር የተለየ ሌላ የምንፈልገው ነገር የለም በሚል በአደባባይ የተናገሩት ነገር ያው በተለያየ መንገድ በግብፅ መገናኛ ብዙሃንም በስፋት እየወጣ ያለ ነገር ነው። ስለዚህ ወደ ግብፅም ተሄደም ወደ ኤርትራም ተአማተሩ እየፈራረሰ ያለውን አልቡራንንም እሱንም ተመክቶ ኢትዮጵያ ላይ የሚለወጥ የሚመጣ ነገር እንደሌለ መቼም ማገናዘብ ይቻላል። የኢትዮጵያ መንግስትም ዘመናዊ መሳሪያ ቴክኖሎጂ ምናምን ማስገባት ብቻ ሳይሆን እጁ ያሉትን በተለያየ መንገድ ለረዥም ጊዜያት ያገለገሉና ከስራ ውጭ የሆኑትን ያው ከቴክኖሎጂ ጋር ከምናምን ጋር የተዛመዱ ወጣቶች በስፋት እየመጡ ያሉበት ሀገርና ስርዓት ስለሆነ መሳሪያዎቹን መልሰው ህይወት ሰጥተዋቸው በቅርቡ በአደባባይ አይተናል። በርካታ ከባድ መሳሪያዎች የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ስለዛ ሲናገሩ ያደመጠበት ሁኔታ አለ። መከላከያ ሎጂስቲክስ ዋና መምሪያ እየሰራቸው ከሚገኙ በርካታ ስራዎች መካከል በሰራዊቱ የወትሮ ዝግጁነት ዙሪያ የሚያከናውናቸው ተግባራት በግንባር ቀደምትነት ይጠቀሳሉ። ዋና መምሪያው ያለውን የሰው ኃይልና ማቴሪያሎች በመጠቀም በተለያዩ የሜካናይዝድ የጦር መሳሪያዎች ላይ ያከናወናቸው ዘርፈ ብዙ የሪቨርስ ኢንጂነሪንግ ስራዎች በመከላከያ ሰራዊቱ ከፍተኛ አመራሮች ተጎብኝቷል። ይሄንን ንግዛ ቢባል ብዙ ቢሊዮን ዶላሮች ነው የሚጠይቀው እና እቃው አለን፣ ሙያተኛው አለን፣ ጭንቅላት አለን። ለምንድን ነው አገሪቷ ሁልጊዜ ትጥቅ እንድትገዛ የምናደርገው የሚል ነገር ተነስቶ ውይይት ተደርጎበት አቅጣጫ ተቀምጦ ሎጂስቲክስ አቅጣጫውን ወስዶ ባልነው መንገድ የተሰራ ስራ ነው። በጣም 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 ትልቅ ስራ ነው። በጣም ከባድ ስራ ነው። ወታደሮቻችን፣ መካኒኮቻችን፣ ኢንጂነሮቻችንን፣ ሙያተኞቻችን የፈተነ ስራ ነው። በከፍተኛ ኮሚትመንት የሰሩ ስራ ነው። ዛሬ በየቦታ ያሉ እንቅስቃሴዎች በየቦታ ያሉት እንትኖች ኢትዮጵያ ውስጥ ባለንበት ሁኔታ ውስጥ ትንታ ይፈጥሩ ካልሆነ በስተቀር ከትንታ ያለፈ ነገር በኢትዮጵያ ላይ ማምጣት የሚችሉት ነገር አለመኖሩ ግልጽ ሆኗል። ይሄ ዝም ብሎ የመጣ ነገር አይደለም። በመስዋዕትነት ትልቅ ዋጋ በመክፈል የመጣ ነው። ይህን ላደረጉት ለኢትዮጵያ ሀገር መከላከያ ሰራዊትና ለሌሎቹ የኢትዮጵያ ጸጥታ ኃይሎች ሰው በህብረተሰቡ በሰላሙ በደህንነቱ በወጥቶ መግባቱ በሀገሩ ዘላቂነት ላይ የተከፈለ ዋጋ ነው። ለዛ እውቅና መስጠት ይህንን ላደረጉ አድናቆት መቸር በጣም በጣም አስፈላጊ ነው። ይሄ በቢሮክራሲ ውስጥ ያሉ የሚፈጠሩ አንዳንድ ነገሮችን እሱን አጠቃላይ ጉዳይ አድርጎ መውሰድ ሁኔታዎችን በደንብ ካለመገንዘብ የሚመነጣ ነገር ነው። ስለ ቢሮክራሲውም እዛ ውስጥ ሆነው ስላሉ ዘረኞችና ሌሎችም ለማውራት በመጀመሪያ ሀገሩ መኖር አለበት፣ ስርዓት መያዝ አለበት፣ ስርዓት አልበኝነት መገታት አለበት። ኢትዮጵያ ከጦሯ ጎበዝ አለቆች ከሽፍቶች መፈንጫ መላቀቅ አለባት። ያንን ነው ማድረግ የተቻለው። ከዛ በኋላ ሙሉ በሙሉ ሰላም እየተረጋገጠ የመንግስት ተግባር ሙሉ በሙሉ ወደ ዕለት ተዕለት ህይወት ሁሉም ትኩረት ወደዛ በሚሆንበት ሰዓት ሌቦችንም ዘረኞችንም ከየቦታው መንግሎ ሀገሩን ህግና ስርዓት በደንብ የሰፈነበት ሁኔታ ለማምጣት ያለው እድል ሰፊ ነው። ይህን ለማስተካከል ቴክኖሎጂን በዋናነት እየተጠቀመ ያለ መንግስት ነው። ይሄ ዲጂታል 2030 በሚል ሰሞኑን እየተካሄደ ባለው መድረክ ላይም ጠቅላይ ሚኒስትር አብይ የተናገሩት ነገር አለ። የዚህ ነገሮችን ለማስተካከል በዲጂታል መንገድ የሚካሄድበት ነገር ብዙ ነገሮችን ለመመለስ ለምሳሌ ከሌብነት ከሙስና ከምናምን ጋር ተያይዞ ያለውን ነገር መሶብ የሚባለው ሁሉንም አገልግሎቶች በአንድ ማዕከል ማድረግ እንቅስቃሴ በአዲስ አበባ ተጀመረ። አሁን አዲስ አበባ ላይ በርካታ ቦታዎች ሄዷል። አሁን ከዛ አልፎ ክልል ወደ የክልል ከተሞች ሄዷል። ያም ሆኖ ያላለቁ የሚንከባለሉ ችግሮች አሉ። አሁን
ምሳሌ ሰጡታል። በዚሁ መድረክ ላይ ከኢኖቬሽን ሚኒስትሩ ከዶክተር በለጠ ሞላ ጋር ባደረጉት ቃለ ምልልስ ላይ ኦሮሚያ አካባቢ ወለገጣፎ እንደዚህ ሸገር ከተማ አካባቢ በአንድ ግለሰብ ከ100 በላይ ካርታ የተገኘበት ሰው አለ አሉ። ይሄኛው ቁጥጥሩ ማለት ዲጂታል በሆነ መንገድ ነገሮችን ክልሎች መናበብ የማይችሉበት ሁኔታ ከተፈጠረ ደግሞ ይሄ ደግሞ እንዴት ሰፍቶ ሊሄድም የሚችልበት ሁኔታ አንስተው ይህን ለመቆጣጠር ያለው አማራጭ በዚህ በዲጂታሉ መንገድ ላይ የሚደረጉ ስራዎች መሆናቸውን ገልጸዋል። አዲስ አበባ ላይ፣ ሸገር ላይ፣ ቢሾፍቱ ላይ፣ አዳማ ላይ፣ አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% መመዝገብ ተችሏል። ከብዙ ዓመት ልፋት ጭቅጭቅ በኋላ ምን አገኛችሁ ያላችሁ እንደሆነ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። አንድ ሰው ይሄ ከ100 በላይ ካርታ ወደ ጂኦ ስፓሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተህ ታወጣዋለህ? ያንን ሰው ብቻ ለይተህ አታገኝም። የጂኦ ስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። አሁን ያሳካነው የት ነው? ወይ አዲስ አበባ ወይ ሸገር ሊሆን ይችላል። የተሟላ ዳታ ኤክስቼንጅ ከሌለን ይሄ ሸገር ላይ 100 ካርታ ያለው ሰው ቢሾፍቱ 20፣ ጅማ 30፣ ነቀምት 40 ሊኖረው ይችላል። ማወቅ አልችልም። ዳታ ኤክስቼንጅ ካልተሟላ በስተቀር በእነዚህ ተቋማት መካከል ማግኘት አይቻልም። እና መንግስት ሩቲን ላይ ሳይሆን ፎከስ ማድረግ ያለበት ኦቨርሳይት ማድረግ ላይ መሆን አለበት። በቢሮክራሲ ውስጥ ያለውን በግብርም በተለያየ መንገድ በህብረተሰቡ ላይ ቅሬታ የፈጠሩ በተለያየ መንገድ ጥያቄ ያላቸው ሰዎች አሉ። እነዛን ጥያቄዎች በአግባቡ ደግሞ የሚመለከቱ አካል ምላሽ መስጠት አለበት። ህግና ስርዓት በተዋረድ ከላይ በመመሪያ ወርዶ ወደታች አፈጻጸም ጋር ሲሄድ የሚፈጠሩ ክፍተቶች አሉ። አፈጻጸሙን በሁለት ምክንያት መሰናከል የሚፈጥሩ አካላት አሉ። አንደኛ ከዛ ሂደት ውስጥ ሌብነት ለመፈጸም በሚመቻቸው መንገድ ሊጠቀሙ ይችላሉ። በሌላም በኩል ደግሞ ህብረተሰብን በማማረር የፖለቲካ ትርፍ እናገኛለን ብለው የሚዳክሩ የነፈዘባቸው ሰዎች አሉ ማለት ነው። በዚህ ሰዓት ያን የሚያስብ ካሉ ነፍዞበታል የሚለው ብቻ ሳይሆን በቁሙ የሚንቀሳቀስ ነው ወይ ብሎ ማሰብ ነው። ቢሮክራሲ ውስጥ አይደለም እንዳለ የፈለገ ነገር ቢደረግ የትኛውንም ቡድን የትኛውንም ኃይል ከዚህ በኋላ ህይወት ሰጥቶ ትንፋሽ ቀጥሎ ለማራመድ የሚያስችል ሁኔታ በኢትዮጵያ ውስጥ የለም። ስለዚህ ለሌብነት የሚሰሩ ስራዎች ይበረከታሉ ብዬ አምናለሁ። የነፈዙ የፖለቲካ ትርፍ እናገኛለን የሚሉ ደነዞች የሉም ማለት አይደለም። እነሱንም ይሁን ሌቦቹ ነው የኢትዮጵያ መንግስት በተዋረድ ባለው ሁኔታ ውስጥ በቁጥጥር አደብ ማስገዛቱ በጣም አስፈላጊ ነው። ከግብር ስርዓት ጋር ተያይዞ የሚነሱ ነገሮች አሉ። አሁን ከቫት ከምናምን ጋር ተያይዞ ዝቅተኛ የሆኑ የህብረተሰብ ክፍሎች ወይንም ዝቅተኛ ንግድ የሚያንቀሳቀሱ በትርፋቸውና በሚጠየቀው የቫት እንትን መካከል ራሱ በደንብ ዝቅ ብሎ ነገሮችን አይቶ በደንብ ተገምገሙ አይደለም ከገበያችን ጋር ማይነጻጸር ነገሮች እየተፈጸሙ ነው። ስለዚህ መንግስት ጉዳዮቹን በጥልቀት ቢመረምር የሚል ጥያቄ የሚያነሱ በየቦታው እንደ ሚዲያም ለእኛም ቅሬታ የሚያቀርቡ ሰዎች አሉ። ስለዚህ ምናልባት አሰራሮቹ ላይ የተሟላ መረጃም ስለሌለኝ ብዙ ነገር አለም፣ ግን በየተዋረድ በየእንትኑ ጥያቄ የሚያነሱ ሰዎች አሉ። በአንድ በኩል ከመመሪያ አንጻር ያሉ ክፍተቶች ካሉ የሚመለከቱ አካል ማየትና መመርመር ነው። መመሪያ አንዳንዴ ሲወጣ መሬት ላይ ወደ ተግባር ሲመነዘር የሚፈጠሩ ክፍተቶችን አይቶ በሌላ በኩል ደግሞ በሚነገረውና በተጨባጭ መሬት ላይ ባለው ነገር መካከል ያለውን ክፍተት ገምግሞ ማረሚያዎችም ማስተካከያዎችን መውሰድ፣ በሌላም በኩል ደግሞ ያው ህግና ስርዓትን ለማስከበር የታክስ ስርዓቱን ለማዘመን የታክስ ስርዓቱን የበለጠ
ሁሉም ጋር ተፈጻሚ ለማድረግ የሚሰሩ ስራዎች በጣም አስፈላጊ ዞሮ ዞሮ የሀገሪቱ የገቢ ምንጭ በዋናነት ከዛ ጋር የተያዘ ስለሆነ ያ እርምጃ ግን ገቢያቸው ዝቅተኛ የሆኑ ሰዎችን የበለጠ የማይጎዳ መሆኑ እንዲህ አይነት ነገሮችን እንደ መንግስት በመንግስት በኩል መስራት ያለበት መስራት፣ በሌላም በኩል ሌቦችን የፖለቲካ ምናምን እናገኛለን የሚሉ የደነዙ ሰዎችንም እየመነጠሩ መስመር እያስያዙ መሄዱ በጣም አስፈላጊ ነው። የዚህ የዲጂታሉ እንቅስቃሴ ያው ምንም ማንም ዛሬ ምናልባት የተወሰነ ጊዜ ውጭ ሀገር ያለውን ሁኔታ ያየ ሰው ምናልባት ከ5 እስከ 6 ዓመታት በፊት ውጭ የነበረ ሰው ወደ ሀገር ኢትዮጵያ ሲገባ የሚፈጠርበት ክፍተት ምናጣለው ብዙ ቢጎድልም ሀገር ነው። ሀገር ውስጥ በመምጣት መኖር እስከተቻለ ድረስ ሀገር ውስጥ ያለው ነገር በየትኛው መንገድ ሊመዘን አይችልም። የፈለገ እንትን ቢል ግን የሚፈጠሩ ክፍተቶች፣ ጉድለቶች ነበሩ። ለምሳሌ ከልጆች ጋር ተያይዞ ኢንተርኔት እንደ ልብ መጠቀም የሚችሉ ልጆች፣ የፈለጉትን ነገር ዓለምን እንደፈለጉት መበርበር የሚችሉ ልጆች ከ5 እስከ 6 ዓመት በፊት እዚህ ሀገር ቢመጡ ኢንተርኔት የሚባል ነገር የሚታሰብ ነገር አይደለም። የክፍያ ስርዓቶችን በተመለከተ ከ5 እስከ 6 ዓመታት በፊት የሚታሰብ ነገር አይደለም። ማንም ፈረንጅ ይሁን የትም ሀገር ሰው ዛሬ ኢትዮጵያ ውስጥ መጥቶ ቪዛ ካርድ ይሁን ማስተር ካርድ ይሁን የሆነ ቦታ መሄድ አያስፈልገውም። የትኛውም ኤቲኤም ማሽን ላይ የአሜሪካውን ይሁን የአውሮፓውን የትኛውንም ካርዶች አውጥቶ ካሽ ወደ ኢትዮጵያ ብር የፈለገውን መውጣት የሚችልበት በብዙ መልኩ ብዙ ነገሮች የተለወጡበት ሀገር ነው። ስለዚህ በዚህ በቴክኖሎጂ ረገድ ኢትዮጵያ እየተራመደች ሳይሆን ከነበርንበት ሁኔታ አንጻር እጅግ በጣም እየፈጠነች እየሮጠች ያለችበት ሁኔታ ነው። ይሄ ብዙ ነገሮችን ለማስተካከል ወደፊት ሀገሪቱን ለመውሰድ በብዙ መልኩ የጠቀመ ነው፣ ከሌሎች ስራዎች ጎን ለጎን ማለት ነው። ዲጂታል 2030 በተባለው ፕሮግራም ላይ ባለፉት 5 ዓመታት እናሳካለን ተብሎ የተመጣበት መንገድ 100% መሳካቱን ጠቅላይ ሚኒስትር አብይ ተናግረዋል። በ2030 ደግሞ የሚሄዱበትን ርቀት በግልጽ አስቀምጠዋል፣ ለሚቀጥሉት 5 ዓመታት ማለት ነው። ከዛ ተጨማሪ 5 ዓመታት ኢትዮጵያ ስትሄድ በአፍሪካ በኢኮኖሚ ግንባር ቀደም ትሆናለች በሚል በመድረኩ ላይ ተናግረዋል። ይህን በተደጋጋሚ ያነሱት ነገር ነው። ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው። ዛሬ ባለው ሁኔታ ብቻ አይደለምና ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። ማን ተናገረው ወሳኝ ነው። ዛሬ ኢትዮጵያ ውስጥ መሰረት ድንጋይ አስቀምጠው መሰረት ድንጋይ የሚረሱ ኃላፊዎች በመንግስት የነበረባት ሀገር ነች። ለሙቀት ለግርግር ወይ ደግሞ ለተቃውሞን ማርገቢያ ተብሎ ብዙ ጊዜ የሚጠቀስ በዶቼ ቬሌ የትግራይ ዘጋቢ ሁሌ የሚገርመኝ ነው። ያውም ዝም ብሎ የሆነ እንትን ነገር እኮ አይደለም። አድዋ ላይ እየሄዱ ድንጋይ ያስቀምጣሉ፣ መታሰቢያ እንሰራለን ብሎ አድዋ ከተማ ማለት ነው። ሶሎዳ ተራራ ከሆነ ዓመታት በኋላ ረስተውት ደግሞ ሄደው መሰረት ድንጋይ ያስቀምጣሉ። ይሄን የማነሳው 2036 ላይ ኢትዮጵያ
የዛሬ 10 ዓመት ማለት ነው ከአፍሪካ ግንባር ቀደም በኢኮኖሚ ግንባር ቀደም ትሆናለች የሚለውን ማን ተናገረው? መሰረት ድንጋይ እያስቀመጠ የሚረሳ መንግስት ነው ወይስ መሰረት ድንጋይ ሳይሆን የሆነ ነገር እንደ ባምቡ በቅሎ የሚያሳይ መንግስት ነው? ያለፉት ዓመታት ተሞክሯችን ቃላቸውን ብቻ ሳይሆን ያላሉትን መጨረሻ ላይ ሰርተው ከውነው የሚያሳይ መንግስት ስለሆነ 2036 ላይ የሚለውን ነገር በብዙ መልኩ ኢትዮጵያ ካላት ኢኮኖሚ አቅም አንጻር ጥያቄ ለማስነሳት የሚያስችሉ ሁኔታዎች አሉ። ዛሬ አፍሪካ ውስጥ ግንባር ቀደሟ ሳውዝ አፍሪካ ነች። የሳውዝ አፍሪካ ኢኮኖሚና ኢትዮጵያ ኢኮኖሚ መካከል ያለው ክፍተት ይታወቃል። በምስራቅ አፍሪካ እንኳን ከኬንያ ጋር ስንነጻጸር ዝቅ ያልን ነበር፣ አሁን አልፈን ሄደናል። ከዚህ አንጻር ነገሮችን ሲመለከቱ እንዴት ይሆናል በሚቀጥሉት 10 ዓመታት ውስጥ የሚል ጥያቄ የሚያነሱ አሉ። ግን ለዚህ በደንብ አድርገው የተናገሩት ነገር አለ። ዲጂታሉን ዓለም በጣም ተስፋ አድርገውበታል። በ5 ሚሊዮን ኮደሮችን እያሰለጠነች ነው ኢትዮጵያ ብለዋል። ልጆቹ በዚህ ረገድ በመንግስት ወጪ ሁሉንም ነገር የሚፈጥሩት ነገር ለራሳቸው ነው። ያንን ለመስራት የሚያስቡትን ነገር ግን ደግሞ እንዲከውኑ የኢትዮጵያ አርቲፊሻል ኢንቴሊጀንስ ወደ በአዲሱ ህንፃው የተወሰኑ ፍሎሮችን ለነዚህ ተግባራት ፈቅዷል። በሌላም በኩል ደግሞ እንደዚህ ኮደሮች እየወጡ ያሉበት ሁኔታ አለ። 5 ሚሊዮን ኮደር የሚለው ነገር ከዛ ውስጥ የተወሰነ ፐርሰንት ስኬታማ ቢሆን ዛሬ የኢትዮጵያ ኢኮኖሚ የሚባለው ነገር ብዙ ስንዴ ማምርቶ ወይ ደግሞ ብዙ ቡና አምርቶ አይደለም። በዚህ መልክ በዲጂታሉ ዓለም ውስጥ ያለው ሀብት በዛ በኩል የሚገኘው ነገር የበለጠ በአገር ኢኮኖሚ ላይ ትልቅ ትርጉም ያለው ነገር ነው። ምናልባት ዛሬ የአሜሪካ ኩባንያዎችን ጉግል፣ ፌስቡክ ምናምን እያልን ብንጠራ የነሱ ዓመታዊ ገቢያቸው አይደለም። የሆነ ነገር አጠፋችሁ ተብለው ቅጣት ሲጣልባቸው የሚከፍሉት ቅጣት የአንድ ሀገር ዓመታዊ ገቢን ያክላል፣ ትንንሽ ሀገሮችም ማለት ነው። ስለዚህ ሀብት የት እንዳለ ግልጽ ነው። ይሄንን ሀብት ያለበት ቦታ ላይ ለመጋራት ሀብቱ ያለበት ቦታ ላይ ራስን ለዛ ዝግጁ ብቁ የሚያደርጉ ወጣቶች በከፍተኛ ቁጥር እየተፈጠሩ ስለሆነ ጠቅላይ ሚኒስትር አብይና መንግስታቸው በእነዚህ ወጣቶች ላይ ትልቅ እምነት አሳድረዋል። ያሉ ነገሮችን ደግሞ ለመገምገም በቂ ምልክቶችን አይተው በሚቀጥሉት 10 ዓመታት ኢትዮጵያ ከአፍሪካ ግንባር ቀደም ኢኮኖሚ ትሆናለች የሚለውን አንስተዋል። ባልኩ እንግዲህ ቀደም ሲል እንዳልኩት ያው ካሉት ሁኔታዎች ቃልና ተግባር መካከል ክፍተት አለ ወይስ ቃልና ተግባር መካከል መጣጣም አለ የሚለውን ባለፉት 7 ዓመታት ስለገመገምን፣ በሌላም በኩል ደግሞ 5 ሚሊዮን ኮደር አለ ማለት ዝም ብሎ ስለ ዲጂታሉ ነገር እንኳን መረጃ ይሆን ያህል ግንዛቤ ባይኖርም የሚናገረው ነገር ስላለም ወደፊት እየተራመድን ነው። ያው ዓለም በዲጂታሉ ዓለም ዓለምን ለመበርበር የተዘጋጁ ወጣቶች የኖሩ ያሉባት ሀገር ውስጥ ትላንት ላይ የቆሙ ደግሞ አናሎጎች ራሱ ማለት ይቻላል ችግር እየፈጠሩ መሆኑ ግልጽ ነው። በዲጂታል ዓለም አናሎጎቹ የትም አይደርሱም። ያው መጨረሻ ላይ ሪታየር ያደርጋሉ፣ ወደዱም ጠሉ፣ ምንም ጥያቄ ውስጥ የማይገባ ነገር ነውና ስለዚህ በዚህ በቢሮክራሲው በምናምን በኩል ያሉ በህብረተሰቡ ላይ የሚያሳድሩ ተጽዕኖዎችን በማሳደር ረገድ የሚፈጠሩ ክፍተቶችን በእንደዚህ በዲጂታሉ የስርዓት ብዙ ነገሮችን ለማስተካከል፣ በሌላም በኩል ደግሞ በተለያየ መንገድ የሰው ልጅ ደግሞ የሚመልሳቸው ነገሮች አሉ። በተለያየ መንገድ መረጃዎችን በተለያዩ ወገኖች በድንገተኛ ፍተሻ በማድረግ በማድረግ ህብረተሰቡ አካባቢ ያሉ ጥያቄዎች፣ ቅሬታዎችን ለመመለስ መንግስት እንደ መንግስት መንቀሳቀሱ በጣም አስፈላጊ ነው ብዬ አምናለሁ። ሌላው በመጨረሻ ለማንሳት የምፈልገው ኢትዮጵያ ውስጥ ካለው ጸጥታ ጋር ተያያዘም ሰሞኑን ካፒቴን ማስረሻ ሰጤና ሌሎች የፋኖ አመራሮች እንዲሁም ሌሎች በርካታ ታጣቂዎች ወደ ሰላም መድረክ በስፋት እየተመለሱ ነው። በትላንትናው ዕለት ደግሞ እንደሰማነው ከ200 በላይ የኦሮሞ ነጻነት ሰራዊት ታጣቂዎች በአዛዦቻቸው ተመርተው ወደ ሰላሙ መድረክ መመለሳቸውን የሚገልጹ መረጃዎች ወጥተዋል። ምናልባት ኢትዮጵያ ውስጥ በሁለት መንገድ ሰላሙን
በአብዛኛው ህመምተኛ ካልሆነ ሰላም ይጠላል ብዬ አላምንም። ሰላሙ እንዲታወክ የሚፈልገው ሰላም ሲታወክ የሆነ ነገር አገኛለሁ፣ በረብሻው በግርግር ውስጥ የሚተርፍ ነገር አለ ብሎ በዛ ምክንያት ሰላምን የሚጠላለ፣ ሰላሙን ሲጠላው በግርግሩ የሚገኘውን ትርፍ አስልቶ ማለት ነው። የሆኑ በሽተኞች ደግሞ የሉም ማለት አይደለም። ጭርስ ስለማይወዱ ምናልባት ብርድ ብርድ የሚላቸው ሰላም ሲገኝ ሊኖሩ ይችላሉ። እሱ የስነ ልቦና ባለሙያዎች እንደዚህ አይነት ሰዎችን ማጥራት ነው። ነገር ግን አብዛኛው ሰላምን ይፈልገዋል፣ ሰላምን ይመኘዋል። እንዳልኩት ሰላምን የሚፈልገው ወይ ደግሞ ሰላምን የሚመኘው በሰላም ውስጥ እሱ የሚያገኘውን ትርፍ አስልቶ ነው። እሱ የሚያገኘው ትርፍ ከሌለ ግን ሰላሙ ታውቆ በግርግሩ መሃል ትርፍ የሚገኝበት ሁኔታ ካለ ወደዛ ውስጥ የሚገቡበት ሁኔታ አለ። አሁን ስለዚህ ህመምተኛ ጭርስ የለማወድ ማለት ሰላም ሲገኝ የሚያማቸው ወይ ቀዝቃዛ አየር የማይስማማቸው ወይ ደግሞ ሙቅ አየር የማይስማማቸው ወይ የአየር ጸባይ ሲለዋወጥ የማይስማማቸው ሰዎች አሉ። ልክ እንደዛ ሁሉ ሀገሩ ሰላም ሲሆን ህዝብ ሲረጋጋ የሆነ አለርጂ የሚሆንባቸው ሰዎች ሊኖሩ ይችላሉ። ስንት ፐርሰንት እንደሆነ አላውቅም፣ ግን በጣም 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 ልንቆጥራቸው የምንችላቸው ሰዎች ናቸው። ሌላው ግን ሰላሙን የማይፈልገው በግርግር ውስጥ የሚገኘውን ትርፍ በማስላት ነው። አሁን በግርግር የሚገኝ ትርፍ እንደሌለ ጤነኛ ለሆነ ሰው ሁሉ ግልጽ ነው። በየትኛውም መንገድ ኢትዮጵያ ውስጥ በሁከት በግርግር በመተኮስም በመፎከርም መግለጫ በማውጣትም ፌስቡክ ላይ በማቅራራትም ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ለመቀየር ኢትዮጵያ ከምታደርገው ጉዞ ለመክታት ወይ የሆነ ነገር ለማቆም የሚቻልበት ሁኔታ የለም። ይህን አይኑን የገለጠ ነገሮችን የሚመለከት ሰው ሁሉ ግልጽ ነው። ስለዚህ ሰላም ትርፍ ያስገኝልናል የሚሉ ሰዎች ማለት ሁከት ትርፍ ያስገኝልናል የሚሉ ሰዎች በሁከት የሚገኝ ትርፍ አለመኖሩ ግልጽ ከሆነበት ሁኔታ ውስጥ ስለዚህ ሰላምን መርጠው ሰላምን ሽተው ወደ ሰላማዊ መድረክ መጥተው ቢያንስ ተጨማሪ አንድ ቀን ቀውሱ የማይቀጥልበት ጉዳይ ላይ አስተዋጽኦ ለማድረግ በመጨረሻው ሰዓት በ11ኛው ሰዓትም ወደ ሰላም መድረክ ለሚመለሱ ሰዎች እውቅና መስጠት በጣም አስፈላጊ ነገር ነው። በኋላ እኮ ተቆንጥጠው የሚመጡ አሉ። እንደ ጆሴፍ ኮኒ ደግሞ ድራሻቸውም ይጠፋል። ግን እንደነዚህ አይነት ሰዎች የተወሰኑ የሚቃዡ ሰዎችን ስለሚተዉ የሚቃዡ ሰዎች እየቃዡ ችግር እየፈጠሩ በየምንድነው የሆነ ቀበሌ ውስጥ ከሚቆዩ በመጨረሻው ሰዓትም ቢያንስ እንወክለዋለን እንታደጓለን የሚሉት ህዝብ በመከራ በስቃይ በሰቆቃ ውስጥ የከተቱበት ዘመን እንዲያበቃ ተጨማሪ አንድ ቀን በሁከት በግርግር እንዳይቀጥል እዛ ላይ ቆርጠው ወስነው የመጡትን ሰዎች በርቱ ማለት ማበረታታት በጣም አስፈላጊ ነገር ነው። ይህ ሲገድሉ ኖረው ምናምን የሚሉ ሰዎች አሉ። ሲገድሉ ኖረው እየገደሉ ይቀጥሉ። እንደነዛ አሁንም እንዳሉ ሰዎች ይቁሙ። የሆነ ቦታ ላይ ሰላምን የሚፈልግ ለሰላም ቁርጠኛ የሆነ ሰው በየትኛውም አጋጣሚና ሁኔታ በመጨረሻው ሰዓትም በመጨረሻው ደቂቃ ከመቆንጠጡ በሰልፍ ወደ ቃሊቲ ከመጋዙ በፊት ይሄኛውን የሰላሙን መንገድ መርጦ ወደዚህ ሂደት ውስጥ መግባቱን ማበረታታት መደገፍ ነው የሚገባው። ስለዚህ በአማራ ክልል እየመጡ ያሉ በተለይ ከህዳር መጨረሻ ጀምሮ በጣም በየቀኑ እንደውም የኢትዮጵያ ሀገር መከላከያ ድረገጽን እስቲ ዝም ብሎ ለመቃኘት ሞክሬያለሁ። በየቀኑ ከህዳር 5 እንደዚህ አካባቢ ጀምሮ በየቀኑ ማለት የሚቻልበት ሁኔታ
በከፍተኛ ቁጥር እየመጡ ነው። አማራ ክልል ላይ፣ ኦሮሚያ ክልልም መምጣት ጀምረዋል። አስቀድሞ ሲመጡ ነበር። አሁን በከፍተኛ ቁጥር በአንድ ጊዜ ከ200 በላይ ወታደሮች መጥተዋል። ያንን በማድረግ ምናልባትም እኔ የኦሮሞ ነጻነት ሰራዊትን ይሁን ፋኖን የሚደግፉ ሰዎች ከዚህ በኋላ እነዛ ሰዎች ወደ ሰላም መድረክ ባለመመለሳቸው በኢትዮጵያ መንግስት ላይ የሚያመጡት ተጽዕኖ የለም ማለት ስል ህብረተሰቡ ላይ ያለው ስቃይ ሰቆቋ መንግስትን አይመለከትም ማለት አይደለም። ግን መንግስትን ከጉዞው ወይ ደግሞ ከዕለት ተዕለት እንቅስቃሴው ይሄ መንግስት ህልውና የሀገር ህልውና የሚባለው እሱን እጅግ ከተሻገረ ረዥም ጊዜ ተቆጠረ። ቲፒኤልኤፍ የሚሆን ስብርባሪው ቲፒኤልኤፍ ነው የምለው የትግራይን ህዝብ ከዚህ አዙሪት ለማውጣት በእነሱ ኃጢአት፣ ወንጀል፣ ነውር ህዝቡ የከፈለው ነገር እንዲያበቃ ቆርጠው መስዋዕትነት ለመክፈል የተዘጋጁ የትግራይ ልጆች በትግራይ ሰላማዊ ኃይል የሚሆን በምሁራን ደረጃ እንቅስቃሴ እያደረጉ ያሉበት ሁኔታ አለ። በዛ ደረጃ አሁን የቀረው እየተራረፈ ትላንት ላይ የቆመ ማሰብ የተሳነው የሚባል ቡድን አለ። ምናልባት ከዛ ውስጥም በተለያየ መንገድ እንደምናየው ይሄ ነገር ማብቃት አለበት፣ የትግራይ ህዝብ እፎይ ማለት አለበት የሚሉ አሁንም ከፈራረሰው ቲፒኤልኤፍ ውስጥም ወጥተዋል። እየሞገቷቸው እየተከራከሯቸው ትግራይን የስቃይ የሰቆቃ ምድር እንደነቱ እንዲያበቃ የሚሰሩ ሰዎች እዛም እየታየ ነው። በአማራ ክልል ያው 4 ኪሎ ምናምን የሚባለው ሌተና ጀነራል ማምር ተሰማ እንዳሉት እሱ ንፋስ ላይ ያለ ነገር ነው። አንዳንዴ የልጅ ጨዋታ የሚመስል ነገር ነበር። ያልተደራጀ እንቅስቃሴ የሚፈጥራቸው ነገሮች አሉ። የቲፒኤልኤፍ ትግል መሪ ያለው መዋቅር ያለው ማዕከላዊ ኮሚቴ፣ ስራ አስፈጻሚ ኮሚቴ፣ ጉባኤ እያለ ከላይ እስከታች የተደራጀ የኦሮሞ ነጻነት ግንባርም በተመሳሳይ የፋኖ እንቅስቃሴ የሽፍታ እንቅስቃሴ ነው። ሲጀመር አንድ ወጥ እዝ የሌለው አማራ የሚል በጥቅል ስም ይሰጣሉ። የተደራጁት ግን በየክፍለ ሀገራቸው ነበር። ዝም ብሎ ማንም ጤነኛ የሆነ ሰው እንዲህ አይነት የተበታተነ እንቅስቃሴ እንኳን ትልቅ ህዝብን የሆነ መንደርንም ነፃ እንደማያወጣ ግልጽ ነበር። ግን የሆነ ነገር ውስጥ ሰው ጨፍኖ ሲገባ 4 ኪሎ ሲባል 4 ኪሎ ዝም ብሎ ምንድነው ሽርሽር የመሰላቸው ሰዎችም አዲስ አበባ ምን ሆነ ሲያጨበጭቡ ነበር። ግን አይኑን ገልጦ ነገሮችን መምሮ ላይ የሚመለከት ሰው እንኳን 4 ኪሎ ባህር ዳር አካባቢ አልፎ አልፎ ሲተኩሱ የነበሩ ሰዎች መጨረሻ ላይ የሆነ ስልቻ ውስጥ እንደሚገቡ ግልጽ ነበር። አሁንም በተጨባጭ የታየው የተረጋገጠው እውነታ ይሄ ነው። ያም ሆኖ ግን ህብረተሰቡ እየተሰቃየ ነው። ስቃዩ የቀነሰ ቢሆንም ስቃዩ አድማሱ እየጠበበ መምጣቱ ግልጽ ቢሆንም አሁንም ያ ገጠር ውስጥ ያለው ሰው ስቃይ እንዲያበቃ በተለያየ መንገድ ሸኔን የሚደግፍ ፋኖን የሚደግፉ ሰዎች እዚህ ጋ እነዚህ ሰዎች በህልውና መኖራቸው ምንድን ነው የሚጠቅማችሁ? ራሳችሁን ጠይቁ። ስልጣን ላይ ያለውን መንግስት ላይ ተጽዕኖ ማድረግ ይችላሉ? በተአምር። ህብረተሰቡን ወጥቶ መግባቱ ላይ ተጽዕኖ ማድረግ ይችላሉ? በትክክል እሱን እያደረጉ ነው። ገጠር ውስጥ የተወሰኑ ቀበሌዎችና መንደሮች ጠላትነታችሁ እንታገለታለን የምትሉት ህዝብ በነገራችን የትኛውም ቡድን የትኛውን ህዝብ ወክሎ አያውቅም። ተሰብስቦ ምራኝ፣ ተሰብስቦ ነፃ አውጣኝ ብሎትም አያውቅም። በተግባርም ደግሞ ከቲፒኤልኤፍ ላይ ማሳያ የለም።
ከቲፒኤልኤፍ በላይ ዛሬ የትግራይ ህዝብ ጠላት አለ? በየትኛው መመዘኛ? እንደውም ነገሮች ሲገለጡ አሁን እየተገለጡ ነው። በእርግጥ የአውዳሚ የ2013 ጦርነት ተመልሶ ቤተመንግስት ገብተው ዝርፊያና ስቃይ ተግባራቸውን ለመቀጠል ሲሉ የትግራይን ህዝብ እሳት ውስጥ በአካባቢው ያሉ የአማራና የአፋርን ህዝብ መከራ ውስጥ የከተተ ከዛም አጠቃላይ አጠቃላይ ሀገሪቱን ያናወጠ ተመልሶ ቤተመንግስት ለመግባት ቤተመንግስት ገብቶ እኮ ሀገር ሊያስሻግሩ አይደለም እኮ ትውልድን ሊቀይሩ አይደለም እኮ የቀረፈ ምንድነው ዘረፋ ሱሳቸውን ለማጓጣት በትግራይ ህዝብ ይላሉ። እሱን በድህነትና በጉስቁልና ውስጥ አቆይተው እነሱ ሀብት ማማ ላይ ሲወጡ ነበር። እንደገና ወደ ላይ ለመንጠራራት ነበር ሲሞክሩ የነበሩ። በዛ የተነሳ ሀገሩን አወደሙ። ከዚህ በላይ መሳያ የለም። የሆነ ህዝብ ነፃ አውጪ ነን የሚሉ ሰዎች እሷ ለድጋፍ መሰረት ትሆናለች እንጂ ከማንም በላይ ነፃ እናወጣዋለን የሚሉት ህዝብ ጠላት መሆናቸው ከቲፒኤልኤፍ በላይ ማሳያ የለም። ሸኔ 7 ዓመት የኦሮሚያ ክልልን በተለይ አንዳንድ አካባቢዎችን የስቃይ የሰቆቃ ምድር አደረገ። ፋኖ 2 ዓመት ተኩል አማራ ክልልን የስቃይ ሰቆቃ ምድር አደረገ። ከነዚህ በላይ የአማራ ህዝብ ጠላት፣ ከነዚህ በላይ ኦሮሞ ህዝብ፣ ከነዚህ በላይ የትግራይ ህዝብ ጠላት አለ? ከነዚህ ከ3 ቡድኖች እና በሰላሙ መድረክ የሚመጡ ሰዎች የመጡበት በጨረሻው ሰዓትን በመምጣታቸው አንድ ተጨማሪ ቀን ቀውስ እንዳይፈጠር፣ አንድ ተጨማሪ ቀን ንጹሃን እንዳይሞቱ፣ ሰዎች በሰላም ወጥተው መግባት የሚችሉበት ሁኔታ በመፍጠር አስተዋጽኦ ስላለላቸው በርቱ፣ ቀጥሉበት ማለቱ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ታህሳስ 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ታህሳስ 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።